ዛሬ መጣ ከቤቴ ብትወስደኝ ደስ ይለኛል እንደሆነ አታልቅም። ዝም ብዬ ነው የመጣሁት። የምንሄድበትን ቦታ ምናምን እያሳየናችሁ እንድንሄድ ነው ቤተሰቦች። ዛሬ እንግዲህ የመጣሁት በማጣት ነው። እውነትም ናፍቀሽኛል። ይሄ አስተቃቀፍ የት ነው የማውቀው? ወደ ላይ ከፍ አድርግላት። ዝቅ አድርገው፣ በቃ ዝቅ አድርገው። ተቆራርጠኝ ነው እንዳለማ ቤተሰቦች በቃ በደንብ ናፍቆቷን ትወጣለች። እነሱ ተንከባከባት ይላሉ፣ ግን እንከባከበኛል እንዳታስቡ። ምን ያረሹ ብራዘር፣ ምን ያረጋችሁ ነው? ምንድን ነው? ማን ነው? ነይ ረዚ ውጪ። ምን ሰፈር ትልከሰከሽ? ብራዘር እንሂድ። አንተ የምትፈልገው ነገር አለ? ኧረ በድንግል ማርያም ተው በቃ። አንተ ለምን ዝም በል አንተ። እኔ አክብሬው ነው። ይኸውልሽ በቃ ዮብ እንሂድ። እኔ ይኸውልህ እንደዚህ አትናገረኝ። አንተ ለምንድን ነገሩን የምታባብሰው? ሰላም እንዴት ናችሁ? እየተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ የምገኘው እስኪ ገምቱ ቤተሰቦች፣ ከኋላ ያለውን ነገር አይታችሁ ምናምን ከዚህ በፊት የተሰሩ ቪዲዮዎችን ገብታችሁ አይታችሁ የፈጠነ ኮሜንት ላይ ያደረገ ሰው ዛሬ ይሸለማል። እና ቤተሰቦች ዛሬ ያለሁት ብሌን ሰፈር ነው። ብሌኗ ሰፈር ነው። እንግዲህ ያው ትንሽ እየመሸ ነገር ነው። አሁን ወደ 10 ሰዓት አካባቢ ነው። ግን ይዣት ልወጣ አስቤያለሁ እና ለዛ ነው ሰፈሯ ያለሁት። ያው ውጭ ሁኜ መጥራት አላቃተኝም። ግን ምን አለችኝ፣ ዛሬ መጣ ከቤቴ ብትወስደኝ ደስ ይለኛል ካላስቸገርኩ ስትለኝ፣ እኔ ደግሞ በቃ ምን አረጋለሁ ቤቷ ሂጄ ላገኛትና ይዣት ልውጣ ብዬ፣ ያው አንድ ሰፈር ስለሆነ ይዤ መምጣቱ ምንም ስለማይከብደኝ ይዣት ልምጣ ብዬ እንግዲህ መጥቻለሁ ሰፈሯ። ደውዬላታለሁ፣ እየወጣች ነው። እስኪ እንጠብቃት። ዛሬ እንግዲህ እየቀረስኩ እንደሆነ አታልቅም። ዝም ብዬ ነው የመጣሁት። የምንሄድበትን ቦታ ምናምን እያሳየናችሁ እንድንሄድ ነው ቤተሰቦች። ዛሬ እንግዲህ የመጣሁት እስኪ ብሌኗን እንጠብቃት እስከምትመጣ። በጣም ናፍቃኛለች ዛሬ። በምን ቃል ብጠራሽ በምን ቃል መውደድን ገልጻል የልቤን ደሞ እስከ ቃል በላይ ታውቂው የለሞ ታውቂው የለሞ ሚዛን ነው ልብሽ አይለካም፣ ተፈጥሮሽ መቼም አይተካም። ልቤም ካደለሽ በመልካም ባይነጋም ቢጨልም ዙሪያዬ ብርሃን ልብሽ ማረፊያዬ ለኔ ቀኝም ነሽ ግራዬ። ወላ ሊከፋኝ ቅና ሊያሳስበኝ ወላ አውቃለሁኝ በማጣት ነው። እውነትም ናፍቀሽኛል። ይሄ አስተቃቀፍ የት ነው የማውቀው? በማጣት ነው። ሰው እንደናፈቀና እንዳናፈቀ የሚታየው እንዴት ናፍቀሽኛል? ምንድነው ግን ምንድነው ስለናፈቅሽኝ እየቀረስኩ ማለት ነው። ምን ያገናኘዋል? ያው ናፍቆቴን የምገልጽልሽ ካሜራ ላይ ነው። ከነሱ ጋር የምር ግን ምንድነው? ሰላም ቢያቸው መጀመሪያ ቤተሰብ እንዴት ናችሁ? ግን ምንድነው ያው እየቀረስኩ ልምጣ ብዬ ነው። አይናን ስንገናኝ ግዴታ ማሳየት አለብን። ምንድነው ቦታ ነው እንደ መቅረጽ ጥሩ ባልኩም እያልኩ ነበር እኮ ጥሩ አይደለም። ሁሉንም መቅረጽ ጥሩ አይደለም። እሺ በቃ በቀን 3 ብቻ ከሰፈር መተህ እንደምትወስደኝ ነው። እሺ እንጂ እኔ ይሄን አልጠበቅኩም ነበር። ቤተሰቦች አንዴ ካሜራውን ዞር አድርገው እና ትቀፈይ በደምሽ። ለዛ ነው መሰለኝ እንደዚህ አይደለም ያልኩት። ሳይሆን ያልጠበቅኩም ማለት ፈልግ። ዝም ብለህ እስኪ ዞር አድርግላት። ዝም ብለህ ዞር ወደ ላይ ከፍ አድርግላት። ወደ ላይ ከፍ አድርግላት። ዝቅ አድርገው፣ በቃ ዝቅ አድርገው። ተቆራርጠኝ ነው እንዳለማ። ቤተሰቦች በቃ በደንብ ናፍቆቷን ትወጣለች። በደንብ አቅፋኛለች ቤተሰቦች። ለዛ ነው ያው ካሜራ ፊት እንደ ፍላጎትሽ ስለማታውቂ አትዋሺ። አይንሽ ነው ታውቃለህ። መረባክ እንት ልትጠቀም አይን ብዙ ይናገራል። ባይዘው አይን ጥሩ አንባቢ ሲኖረው ነው። እና እኔ አልመስልም ጥሩ አንባቢ። አይ ተስለለሽ። አይ ችግር የለውም። ያው እንግዲህ ቤተሰቦች ዛሬ የሆነ ቦታ እንሄዳለን። የምወስድብሽ ቦታ ግን ታውቂዋለሽ? ማርያም አትገምቺውማ? አይ ገምተው ነው የምታስገርመኝ። እኔ እኮ እችልበታለሁ። ቤተሰቦች ንገሯት፣ ሱራ ይችልበታል። እኔ መሰከራለሁ እኮ ነው እንትን አላልኩም። እኔ መሰከረላታለሁ።
እስቲ መስክልኝ ወደ እንደዚህ ይልስማ መስክልኝ ቶሎ በጣም እንትን ይላል እንደሚባለው በጣም እንትን ተኮራለህ። ስለዚህ ምንም አይደለም። ኦኬ ከተናገረኝ ይኮራል። አዎ በጣም ነው የሚሞቀው። አይ ቢሆን ጥሩ አይደለም። ይኮራል። እኔ ምንም ማለት ነው። እኔ የመኮራት ራሱ ምን እንደሆነ አላውቀውም። ባይዘው ግን አንዳንድ ጊዜ ግን የሆነ ነገር ብል ይችላል አይታወቅም። እንዳልኮራብሽ ተጠንቀቂ። እንዳልኮራብሽ እኔ ሰኮራ ማለት ነው። ሱራ አይኩራ ነው መባል ይመሰክራሉ እነሱ። እሱማ ምን ነው እዚህ ጋር ያለብሽ ነው? ምን አለብኝ? ምን ነው ዛሬ እዚህ ጋር ምን ሆንኩኝ? አይ ምን በጣም እንክብካቤ ግን እያበዛሽ እንክብካቤ እንዴ? ከመጀመሪያው ግን ለውጥ አላጋችሁባትም ቤተሰቦች? በፍቅ ትንሽ ወፈር ብላለች። አይ ግን እውነት በጣም ነው የሚንከባከበኝ። እነሱ ተንከባከባት ይላሉ ግን ይንከባከበኛል። እንዳታስቡ። ምን ያረሽ ነው ብራዘር? ምን ያረጋችሁ ነው? ምንድነው? ማን ነው? ነይ ረዚ ውጪ። ምን ሰፈር ትልከሰከሽ? ብራዘር ምን ይሆን? ዘር ብላ አንተ አይመለከትም። ዘር ወደ በዛ ምንድነው? እሱ አይደለም የክስቴ ልጅ ነው። ቆይ ታረጋው። ምን ያረጋችሁ? ቆይ ወንድም ያክስ ምንድነው? ወንድም ምን ሆነ ነው? አረ በመድኃኒዓለም ቆይ ላስረዳህ። አንቺ አፍሽን ዝግ። ቆይ እንዴ ምን ያረክ ነው? ቆይ ምንድነው? ቆይ አንተ ምን ያረጋችሁ ነው? እዚህ አልገባኝም። ምንድነው? ቆይ ላስረዳህ። አንቺ ጋር ቢት ነው አይደል? ሂጂ ወደ ምንድነው? ምን ያረክ ነው? ቆይ አስረዳኝ። ማንነትህን ንገረኝ። ዝም ብለህ ያቱን ያክስና ያክስ ቢሆን እንደዚህ ገፈትራ እንዴ ታዲያ? ብራዘር ተረጋጋ። ምን ሆነ ነው እኮ ተረጋጋ። ሱራፌል እስኪ ቆይ ምንድነው? ምን ያረጋችሁ ነው? ምን ያረሽ ነው? አንቺ ምን ተፈጥሮ ነው? ምንድነው ቪዲዮ ምሳሌው? ምንድነው? ለኔ እስኪ ወደ ስለዚህ ቺምታከል ጋር እያየኋት ነበር በነገራችን ላይ ዩቲዩብ ላይ ምናምን እያልክ ቺምታከል ቆይ ምን እንደምታደርገው አንተ ከሷ ጋር ቆይ ብለኝ ለካ እንዳትነካት። ለምን ማንነካት እንዳትነካት። ቆይ እሺ ማንነቱን ንገረኝ። ምንድነው? ያክስቴ ስለ ማንነት ምናምን ተወሰነ። ስም ማን ነው መጀመሪያ? ስም ንገረኝ። ሰፈርስ ብትመጣ መጪው እንደዚህ አይነት ሰው ቆይ ይኸውልህ ስም ማን ነው ንገረኝ። እና ደግሞ ልጅቷን እንደዚህ ማድረግ አትችልም እኮ ምንም ቦታ ላይ ያክስቷን አይመለከተም። እና ምን ያደርግ ያለው አይመለከተም። ብትጨቃጨቁት አንተ ቆይ ለምን ዝም አትልም? አንቺ ካንቺ ጋር እናወራለን። ዝም በይ አፍሽን ዝግ ያልኩሽ። ቆይ ተረጋጋሽ፣ ረጋ በልና አውራኝ። አንተ ሌላ ትልቅ ሰው ጋር አትሄድም እንዴ? ከዚህ ምታከል ጋር ያምን ቪዲዮ ነው የምትይው? አፍሽን ዝግ አንቺ። ቆይ ላስረዳ። ይኸውልህ ከሷ ጋር ጓደኛሞች ነን እኔና እሷ ጓደኛሞች። ስለምን ጓደኛ ነው የምታወራለህ? ቪዲዮ ምናምን አብረን እየመጣን እና እኮ ያናፈልግም እንዴ ከዚህ ጋር እንዴ? ብለኝ ነገር እንጂ በስነ ስርዓት ምንድነው? ይስማው ትልቅ ልጅ እኮ ናት። አሁን አንተ ቤተሰብ ስለሆንክ ምናምን አንሳብ ሊሆን ይችላል። አንድ ነገር ልንገር፣ ይኸውልህ እቺ ልጅ ዝም ብዬ አይደለም እያገኘኋት ያለሁት። አትንካት። እሷ ቆይ ዩብ ለምንድነው ዝም በይ እንዳትነካት፣ ደግም እንዳትነካት። ለምንድነው ማለካት? እንዴ እሷን እያሰቃያት ነው። ለምንድነው አትዋል? ምን ሆነ ነው እንዴ? ምን የምትፈልገው ነገር አለ? ሌላ ነገር ቆይ ኧረ በመድኃኒዓለም እየሆንክ ነው። ዩብ እስኪ ቆይ እኔን አዳምጠኝ በመጀመሪያ። አንቺ ወደዛ ምን ሆነ ነው? ቆይ እኔም እዚህ ሰፈር ልጅ እኮ ነኝ። ለምንድነው እንደዚህ የምትሆነው? እንዳላስቀየምህ እየሰማኝ ነው አይደል? ሄድና ከኩያ ጋር እንትን በል እዚህ እንትን ቢያንስ አንተ ዝም በል በመድኃኒዓለም። ትልቅ ልጅ እኮ ናት። ምን እየሆንክ ነው? ቆራፋ መወሰን ትችላለች እኮ። ስለ ትልቅነቷ ልነግረኝ ነው? ቆይ ስምነት አረም ታውቃታለህ? ቆይ ሌላ የምታውቀው ነገር አለ? ትልቅነቷ ምናምን አበለኝ የምታውቀው ነገር አለ ወይ? ስለ ትልቅነቷ በስነ ስርዓት የምንነጋገር ከሆነ እንነጋገር። እኔ ይኸውልህ አሁን ይዣት ወጥቼ በስነ ስርዓት ሻይ ጠጥተን እና ልንገባ። ስለዚህ አትረዳ። ኦኬ አሁን ይዛል ሌላ ነገር መስሎክ ነው? እኔ ልደበደበኝ ነው ጭራሽ ታዲያ? የሰማኸኝ ነው አይደለም? ይዛል ልትሄድ ቅርና ደግመህ ከእሷ ጋር እንዳላይ እያልኩ ይኸውልህ እኔ ምንም ማለትም አስረችው። እኔ ምንም እኮ ያዝ ያዳመጠኝ አይደለም። ቢያንስ አንተ ቆይ ዝም በል። ምን ሆነ ነው? አንቺ ነሽ የምታዋሪው። ይሄ መዋረድ ነው። እያዋረድሽ ጓደኛ ማለት ነው። ምን ነገር የለም። እየሰማሽ ነው። እያዋረድሽ ነው ያለሽው አንቺ ነሽ። ገብቶሻል? እዚህ ምንም የማንን ጎረምሳ እያመጣሽ እዚህ በርላፍሽ የምታስከፍት። እኔ ጎረምሳ አይደለሁም። ምን ሆነ ነው? እኔ በጣም የተከበርኩ ሰው ነኝ። አንቺ በደንብ እናወራበታለን። ኧረ እኔ ጎረምሳ አይደለሁም። አንተ ተረጋጋ። የምሬን ነው። ተረጋጋ። አንተ አፍህን ዝጋ። ምንድነው? ቆይ ሌላ ሰማይ አፍህን ዝጋ ነው። ቆይ ክብር ይኖር ትናገረው። ኧረ በመድኃኒዓለም ታው እኔ ወላ አክብሬ ነው ሱራፌል ዝም ያልኩ። ስለ ቤተሰብ አትነግረኝም። ስለዚህ ስለ ቤተሰብ ሆነ ስለምንም አትነግረኝም። ወፍከ መጣላት ፈልገው እኮ አይደለም ምንም ነገር እኮ። ቆይ አንተ ለምን እንደዚህ ልትሆነው? ገብቷል? እኔ ክብር አለኝ። ዘፈሬ ውስጥ እንደዚህ ነገር አላደርግም። ቢሆን ያስቀይማል። ብሌንና ቤተሰቦቿን ስለማከብር ነው አሁን እንደዚህ እያልኩ ያለው። ጭራሽ ዝም እያልኩ ያለው እኔም እዚሁ አካባቢ ነኝ እና አታውቀኝም። እኔ የራስ ጉዳይ ነው። አንተና አውቀው አላውቅም ምን አገባኝ? እዚህ ጋር ብለህ እኛ ከቤቱ ጋር ይመለከታል። ገብቷል? እቺ ልጅ ግን አሁን ምን እንደ አንተ ቦራል የለም እህት የለም እንዴ? ቆይ ትንሽ እህት ምናምን የለም
ትልቅ ልጅ እኮ ናት። በራሷ እኮ መወሰን ትችላለች። ወይኔ በቃ ሂድ ግቢ። እኔ እና እሱ እንነጋገር። ለምንድን ነው አንተ እና እሱ የምትነጋገሩ? በቃ እኔ እና እሱ እንሄዳለን። ምንድን ነው የምትነጋገሩት? ልትደባደቡ አይደል? ለምንድን ነው የምንደባደበው እንዴ? በስነ ስርዓት ቁጭ ብለን እንነጋገራለን። ከዚህ ጻን ጋር አሁን የምትደባደብ ኢዮብ ትርፍ ቃል አትናገር። ሱራፌል እረፍ በመድኃኒዓለም ያስቀይማል። ሱራ ኧረ በመድኃኒዓለም ደግመህ ብትነካኝ እኔ ትዕግስቴን እየተፈታተንከኝ ነው። በስነ ስርዓት የምታወራኝ ከሆነ አውራኝ። እንደዚህ እየገፈታተርከኝ ግን ልናወራ አንችልም። ኢዮብ እኛ እንሄዳለን። እረፍ ሱራፌል እሱም አይደረስ በቃ አንተ ለምን ክብርን አትጠብቅም? አንተ ለምን አትሄድም? አንተ በቃ ለምን አትሄድም? አንተ ግቢ በቃ ኮኔ እሱን ይዞ ይሄዳል። ሰማኛላ ደግመህ እንዳላይ ከሷ ጋር ያየው እንደሆነ ማለት ማረገው ነው እኔ ማለት ሰምተኛል አይደል? ደግመህ እንዳላይ እዛው የምትሰራው ሌላ ቦታ ለምን የምታስፈራራኝ? ቆይ ለምን የምታስፈራራኝ? ያስፈራራል ያስጠነቀቅኩ። የሷ ፍላጎት እኮ ነው። እንደውም እንሂድ ምንም አታመጣም። እንሂድ አንተ የምትፈልገው ነገር አለ። ኧረ በድንግል ማርያም ተው በቃ። አንተ ለምን ዝም በል አንተ። እኔ አክብሬው ነው። ይኸውልሽ በቃ ኢዮብ እንሂድ፣ ኢዮብ እንሂድ። አንቺ ልልቀኝ ወደዛ። እኔ ሌላ ሰው ቢሆን ማለት የምሬን ነው የምልሽ፣ በጣም ነው የምጣለው። ግን እረፍ በጉልበት የሚሆን ነገር የለም። ቁጭ ብለን እንነጋገር እዚህ በኋላ ማለት ነው። የምሬን ነው። እኔ እንድትነካኝ አልፈልግም። የምትነግሪው ከሆነ ንገሪው። እኔ በግዴታ አይደለም እዚህ ጋር ካንቺ ጋር እየመጡ ያለው ጓደኛዬ ናት። በቃ ምንም ንጹህ ጓደኛዬ ናት። ሌላ ነገር ምንም እንዲያላችሁ ነው። አይደለም ኢዮብ ሲጀመር ስለራሴ ራሴ መወሰን እችላለሁ። ምን እንደምፈልግና እንደማልፈልግ አውቃለሁ። ለምንድን ነው እንደዚህ የምትሆነው? ኦኬ እና እኔ ትልቅ ልጅ እኮ አይደለሁኝም አይደል እንዴ? ስለምን ትልቅና ስለ ትንሽነት ሊተሩ? አይ አይደለም። አንተ ምን እያልክ ነው? ትልቅ ነኝ ለማለት ከቤት አግብቶ በክብር መውጣት አለብሽ። ገብሸት ሰፈር ማለት በመልካት አለ። ሰፈር አይደለም ዛሬ ገና ነው ሰፈር ውስጥ ያገኘኋት። ቆይ አሁን አንተ ምሰርቱን እኮ ዩቲዩብ ላይ እናያለን እና ካየህ ምንድነው ታዲያ የምታረጉት ነገር ምንድነው? መነካካት ምንድነው? ከዚህ ሁሉ ነገር የሚጀምረው አይደል? ያው ከዛ ስመጣ ራሱ ምን እያደረጋችሁ ነበር? እኔ በስነ ስርዓት ክብር ያለኝ በስነ ስርዓት አናገር። እኔ እንደነዛ አይነት ወንድ አይደለሁም። እኔ እንደዛ አይነት ወንድ አይደለሁም። አንተ ከሌሎች በምን ትሻላለህ? ንገረኝ። ከሌሎች በምን ትሻላለህ? ምንም ነገር የለንም ያልኩህ እኮ ነው። አንተ ለምንድን ነው ያ ነገር እያስመሰልከው ያለኸው? ለሷፍ ንገረኝ ማለት እኮ በቃ ጓደኛ ማቾች ነን። ስለማታውቂ ነው አንቺ ልጅ ለምንድን ነው ምንም የማላውቀው? ምን እንደሚጠቅመኝና ምን እንደማይጠቅመኝ በደምብ ጠንቅቄ አውቃለሁ እኮ። በቃ ስማ ለምንድን ነው የምትገፈተረኝ? ቆይ እንዴ እየሰማኝ ነው። ለምንድን ነው የሚያጠፋው? እንዳታጠፋው እንደዚህ ስነ ስርዓት ይዘህ ነው የምታናገረኝ ከዚህ በኋላ። የምሬ ነው። የእሷ ቤተሰብ ነው ብዬ ነው እስካሁን ያከበርኩ። ለምንድን ነው የምትሰብረው? ለምንድን ነው እኛ እሷ ቪዲዮ እየሰራን አመጣ መሀል ላይ መብረበሽ አትችልም። በሌላ ጉዳይ እናወራለን። በእሷ ላይ እሷ ዞርት ወረ እኔ ሰፈር ውስጥ እንደዚህ ነገር በዚህ ነገር ስለማልታወቅ እኮ ምን እየሆንክ ነው ታዲያ? ነግሬሃለሁ። እንዳታጠፋው ማጥፋት አይችልም። እንትን የምትለው አንቺ አፍሽን ዝጊ። ሂድ ከዚህ ጋር ስሚ ምልኝ እየሰማኝ አይደል? ስሚ በቃ ሱራፊ እንደውል እዚህ ጋር አሁን ሌላ ችግር መፍጠር ስለምን መደወል ነው የምትል? ከዚህ በኋላ ስልክህን አጠፋዋለሁ። ገብቷል? ስልክ ማስቀመጣለሁ። እዩ ምንድን ነው የምትለው? ለምን ገብቷል አይደል? አሁን ሂድ ከዚህ ጋር አሁን ሂድ ከዚህ ጋር ሱራፊ ሂድ። በቃ እኔ እና እሱ እናወራለን። ሂድ በቃ እየሰማኝ ነው አይደል? እኔ እደውልልሃለሁ። እዛ ጋር ነኝ። እዛ ጋር ሆኜ ሂድ ወደ ቤት ሂድ። በቃ እዛ ጋር ሆኜ አወራቸዋለሁ። እየሰማኝ ነው። እኔ ሁሉ እንደዚህ አትናገረኝ። ሂድ ከዚህ ጋር ብያለሁ። አንተ ለምንድን ነው ነገሩን የምታባብሰው? ና ምንድነው ቆየonk ያለው አንተ ግን እኔ ምሪ ነው በጣም እየተፈታተኝ ነው ለይ ዘማ እኔ ጀስት ለእንትን ያክለው ኦሬዲ አደንቃችኋለሁ እና አደንቃለሁ አንተን ጀስት ለእንትን ቢል ፈል አደረጋችሁ ቢል ከቢስቱ ጋር እየተከተልኳት ነበር። ይሄው ይምር አንቺ ዝም በይና ለዛ ይምር ምንድነው ቆይ ምን ይለው እኔ ምን አውቃለሁ። ሶሪ አስደነገጥኳችሁ ይቅርታ። እንዴ እሱ ያውሽ ቢሆን እኮ ምንድነው እኔ በጣም ያከበርኩት መሰለኝ ምናምን ትስላችሁ ግን ጀስት ለፈኝ ነበር እንዴ አስረግጥሻ ነኝ አንተ ምሪ ነው በጣም እኮ እኔ በጣም ተናድጃለሁ። እንዴ እኔ በጣም ላስረዳህ እየሞከርኩኝ እኮ ነው። ነገርኩህ አይደል እንዴ በቃ ጀስት ለፈን ነው በቃ እናንተ ነገር አላውቅም። ምን ማጣቂ ማርያም ምን ማጣቅም ሁሌ ፍራንክ ማድረግ የለም ማን ስለዚህ ነገር ስለምወዳችሁ ነው የተስማ ቀጥሉ ምናምን ነገር ማንያት እና ለዛ ነው እኔ እኮ አዲስ ባህሪ ሆነብኝ። እኔ እንደዚህ ሆነ አይተረከም በቃ ከቢስቶች ተከተልኩ። ደግሞ ቃት እያወራሽ ሰምቼ ነበርና እስቲ ነው ለዛ ነው ነበር እኔ ጸብጸብ እያለኝ ነበር። ልብስሽን ማጎሳቆል ስሜታዊ አንቺ እንደዚህ ነው እኔ አንቺ ዛሬ ነው እንደዚህ ነው ሲሆን ያውት ያውነት ዛሬ ነው እንደዚህ ሆነ ይስ አንዳንድ ያስፈልጋል ግን ለብናት እኔና ዘሬ እንደዚህ እኩል ሰው ተጫውቶብን አያውቅም። ለመጀመሪያ ጊዜ ምንም የማውቀው ነገር የለም። ለዛ ነው ሽላፍን እንዳት ነበር ሻራ አልነበረኝም።
ኧረ ችግር የለውም። እንዴት ነው ቆይ እንደዚህ መታገል ተጫውቶብን? አይ የቀረስኩልህ ነው መሰለኝ የሚጠብቃትና ጠዋት ሱራ ምናምን ስትል ሰማ። ከዛ ራን ብዬ ተከተልኳት። ያው እዚህ እንትን ስትል ያው አሪፍ ነው ዩቲዩባችሁ ምናምን አሪፍ ነው ያለው ምናምን ተጫወትኩበት በጭቃጥበት እኔ እንደዚህ እንደሚደግፈኝ ነበር ማውቀው። በጣም ያስተረገጥከኝ ነኝ። አይ እኔማ እንዳትመታኝ ብዬሽ የሆነ ሰዓት ላይ ፈራሁ። እኔ አልጠበኩም። እንደ ግራ ገባኝ። አሁን ባይዜ ድንጋይ ያንስ ሲመጣው በቃ እጋጭ ነበር እንዴ። በጣም አበዛው። እኔ ለዛ ነው ቶሎ ከታርጌ እኮ እኔ እኮ ታግሻለሁ። እኔም ሰፈሬ ነው እሱም ሰፈሩ ነው። እንዴት ነው እንደዚህ? አይ ምን ይቅርታ ግን ቤተሰብሽን ልመታ ነበር። ይቅርታ ብራዘር። እሺ ኧረ ችግር የለውም። አንቺም ደግሞ በደንብ በቤት እናወራለን። ልቤ ሊወጣ ነው የደረሰው እኮ እኔ እንዴ እንደዚህ አጋጥሞኝ አያውቅም። የፋሚሊ ምናምን እና አይ አጋጥማለሁ አይደል? እኔም እድሜያችን እኮ ብዙም እኮ አይራራቅም ማለት አዎ ከቤት እየተከተልኩሽ ነበር እንዴ ጀበር በይሳን ሁሌ የሚቀርጹና ዛሬ ደግሞ እንዳጋጣሚ ስራ አይደል? በቃ አንቺ ልጅ አስወላጅ ስታውሪኝ በቃ ሱፊት እንዳትወሪኝ ከዚህ በኋላ ተከትሎሽ መጥቶ ጉድ ይሰራኛ። ኧረ ከዚህ በኋላማ እና ለማንኛውም አልያዛችሁ ስራ ላይ ስለሆነ እንትን በሉ በቃ ሶሪ ብያለሁ። እሺ ኧረ ችግር የለውም። አንቺ እኔ ነው የማላውቅም። እኔ እንዳንተ ነው የነገጥኩት እኮ ፓንተ እኮ ሊደረግጥ ነው። እኔ ምንም የማውቀው ታሪክ የለም። በጣም ነው ግን አንተ ለኔ ወንድም ድንጋይ እኔ የሚጣሉ መስሎኝ እንዴት እንደደነገጥኩ ይቅርታ እንዴ ምን ላድርግ? እኔ እንደዚህ መጥቶ እንደዚህ እኔ ማለት ነው እንደዚህ ሆኖ ባይዘው አይቻላል እና የኔ ቤተሰቦች ሁሉ ነገር ሰፖርት ነበር እንደሚያደርጉኝ ማውቀውና ትንሽ አስደንግጦናል። አንተ ሲል አልተረጋጋም እንዴ? አይ በቃ ይሆነ አልጠበቅኩም። ያንቺ ቤተሰቦች ደግሞ እንደዚህ መጥተው ምናምን እንደዚህ ይላሉ ያላስ አይ እንደዚህ አይነት ቤተሰብ አይደለም ያለኝ። ያው ትንሽ ቤተሰቦች ምንም ላደርግ አልቻልኩም። በቃ ማለት ልሄድ ነበር ባይዘው እንዴ ላለመጣላት እኮ ይጣላሉ ነገሮች። አንተ መልስ ስትመልስ ነገሮች በጣም ነው የተጋጋሉ የነበሩ። ቢያንስ አንተ ዝም ማለት ትችል ነበር። እስኪ እንሂድ በቃ እንረጋጋ። እዛ በያንስ ይላል እንዴ ትሻል እስካሁን ትላለህ እንዴ? አንተ ትንሽ ልረጋጋ። እኔ ቤተሰቦች በቃ እንግዲህ እንሂድ። ያው እንደዚህ አይነት አጋጣሚዎች ያጋጥማሉ ብለን እንለፈው። ያው በጣም ደንግጫለሁ ግን እንደምትይልኝ ግን አለቀህም ብቻ በቃ ቤተሰቦች እንገናኛለን። ቻው። በምን ቃል ብጠራሽ በምን ቃል መውደድን ገልጻል የልቤን ደሞ እስከ ቃል በላይ ታውቂው የለም ታውቂው